ትጥቅ ይዞ ጫካ መግባት ሳይሆን ቁጭ ብለን ተፋልመን ነው። ለምሳሌ አውሮፓም አሜሪካ እንደምታውቀው ኮንግረስ ቆሞ ተሳድቦ ተጨፋጭፎ ምን ብሎ ከዛ ሲወጡ ምሳ አብረው ይበላሉ። ፕሬዝዳንቱ ከዴሞክራቱ ትራምፕ ከሐኪም ጋር እንትን ብሎ ቁጭ ብለው በሰላም ይነጋገራሉ። ይሄ ለምንድን ነው? የአሜሪካ የዲሞክራሲ አውድ ካልቲቬት ወይም የኮተኮተው ነው። ሰው በዛ ነው አእምሮ የተቀረጸው። እኛ ዲሞክራሲን ስሟን ወርዶ ቃሏን እንጂ ምናቃት አሰራሯን አናቀው። ምክንያቱም ያስተማረን ሰው የለም። ማንበብ አንወድም አብዛኞቻችን ማለት ነው። የአሜሪካ ዲሞክራሲ ከፈረንሳይ እንዴት ይለያል ከምናምን ይለያል የሚለውን አናቅም። ዲሞክራሲ ሲባል ያንን ቃል ስለተናገርክ ዲሞክራሲ የሰራ ይመስልሃል። ይሄ ችግሩ አብዛኛው የምናገረው ነገር አለ። የኢትዮጵያ ፖለቲካ በመሀይሞች ወግ ወድቃ ነው የምላት ነገር አለች። ምክንያቱም አብዛኛው ምንነቱን ወይንም ጥልቅ አይነት የጠለቀ የዲሞክራሲ አስተሳሰብ ሳይረዳ ዲሞክራሲ ብዙ አይነት እንዳለ መሆኑን ሳያውቅ ለኢትዮጵያ አምጥቶ እኔ ዲሞክራሲ ብሎ መወርወር ይፈልጋል። ዲሞክራሲ ሊፈልቅ የሚችለው ኢትዮጵያ ውስጥ በኢትዮጵያ ባህል፣ በኢትዮጵያ ታሪክ፣ በኢትዮጵያ ህብረተሰብ ውስጥ ከውስጥ ሲፈልቅ ነው። እነ ፕሌቶ የጻፉት ሆነ እነ ምናምን ወይንም የፈረንሳይ አብዮት ያፈለቀው ያመነጨው ሀሳብ ወይንም ማርክስ ያወጣው ነገር አይደለም። ስለዚህ ያንን ኢትዮጵያዊ የሆነ የዲሞክራሲ ቅርጽ ይዘን መነሳት አለብን። እሱን ደግሞ የምሁራን ስራ ነው፣ የኔ አይነቱ ማለት ነው። እኛ ደግሞ ከስራው ተወግደናል። አብሰንት ኤወል ይባላል። አብሰንት ዳሊ ጥለነው ሄደናል። እኛ ተሸሽገናል። ምክንያቱም እንሸማቀቃለን። አሁን ወጥቼ እንዲህ ብናገር ይሰድቡኛል ምናምን የሚል የመሸማቀቅ ፖለቲካ አለ። እነዛ ደግሞ ስፔሻላይዝ ወይንም የተለየ ጉልበት ያላቸው ይህን ብናገር ወይ ይህን ብንሰድበው ምንም ሊሸማቀቃል ነው። ደፍሮ የመናገር እንትን የለም። እነሱን ኮንፍሮንት ማድረግ የለም። በእነሱ ደረጃ መውረድ የለብንም። ግን የህብረተሰቡን የዲሞክራሲ ባህል ማካበት እንችላለን። ግን ከስራው ላይ ተወግደናል። እኛ ምንድነው እነሱ እያወሩ ምህዳሩ ለነሱ ተን ከኋላ ቁጭ ብለን መተቸት ነው። እኮ ጋር መንግስት እንዲህ ቢያደርግ ምናምን የሚል ነው። ስለዚህ አንደኛ ነገር ዲሞክራሲ ካልን የአሜሪካ ዲሞክራሲ ኢትዮጵያ አይሰራም። ኢትዮጵያ ውስጥ ሆኖም ከስር ኦርጋኒክ ይሉታል ወይም ከስር አብሮ መብቀል አለበት። አሜሪካውኛ ስለ ኢትዮጵያ እንትን ልናገር አልችልም። ሂውማን ራይትስ ተናገርክ። ለምሳሌ ሂውማን ራይትስ ወይንም የሰብአዊ መብት አለ። የሰብአዊ መብት በብዙ አይነት ነው የሚጠበቀው። የዓለም አቀፍ ህግ አለ፣ የአሜሪካን ህገ መንግስት አለ፣ ብዙ አይነት ነገሮች አሉ። ግን ያንን የምናየው በምንድን ነው? እነ አምነስቲ ኢንተርናሽናል አሉ ምናምን ያንን ከምዕራቡ የወጣውን አምቶ እዚህ ላይ መለጠፍ ትሞክራለህ። ሊሰራ አይችልማ። ከባህሉ ጋር አብሮ መብቀል አለበት ማለት ነው። አሉ እርግጥ በዓለም አቀፍ ላይ መስፈርቶች አሉ፣ ህጎች አሉ መከበር ያለባቸው። ግን ለምሳሌ አሜሪካን ሀገር ያለው የሰብአዊ መብት አጠባበቅና ኢትዮጵያ ውስጥ ያለውን ሰብአዊ መብት አንድ ነው ብሎ ያንን እንትን ማለት አይችሉም። ማወዳደርም አይችልም። ያንን ደግሞ አምጥተን ኢትዮጵያ ልናስገባ አንችልም። ለምሳሌ ፕሬዚደንት ትራምፕ ያወጣው እንትን አለ። ካሁን በኋላ በልዩ ልዩ ሀገር ምርጫ ሲደረግ ያ ምርጫ የአሜሪካ መንግስት አግብቷት ይሄኛው ተሰርቋል ያ ምናምን የሚለውን ነገር የአሜሪካ አምባሳደሮች እንዳይናገሩት ማዘዣ አውጥቷል። ማንም ሰው ኢንተርኔት ላይ ደው ሊያገኘው ይችላል። ስለ ሰብአዊ መብት ምናምን የሚባለው እያንዳንዱ ህብረተሰብ የራሱን አውጥቶ ማካተት አለበት። ያው ፈር ሲቀድ የግዴታ በዓለም አቀፍ ህግ ተጠያቂ ሊሆን ይችላል። ሁለተኛ እሱ ነው፣ ኢንዲጂነስ የሆነ ነገር መውጣት አለበት። አለዚያ ሊሰራ አይችልማ። አሜሪካ የሚኖር አውሮፓ ምናምን የሚኖር ምንድን ነው እኛ ከሀገር ውስጥ ካሉ የበለጠ እናውቃለን የሚል ኢኔት ከውስጣችን የምናምነው ነገር አለ እና እዚህ መተን ዲክቴት ማድረግ ማስተማር አይደለም። ከኢትዮጵያ እንደዚህ መንግስት እኮ ይሄን አልሰራም ምናምን ይላል። ካልሰራ እስቲ ያሳየና እንዴት እንደሚሰራ። ዲሞክራሲያዊ ካልሆነ ዲሞክራሲያዊ እንኳን አለመሆኑ የምታሳየው እዚህ ትመጣለህ፣ ዜግነትን ትቀይራለህ፣ ፖለቲካ ውስጥ ትሳተፋለህ፣ ፓርቲ ትፈጥርና ትሞግታለህ መንግስትን። ዲሞክራሲ ማለት ይሄ ነው። ጥይት አተኩስ ምን አትልም፣ በሀሳብ ግን መንግስትን ታሸንፋለህ። የተሻለ ፖሊሲ በማውጣት መንግስትን ታሸንፋለህ ምናምን። ስለዚህ ችግሩ ምን ዲሞክራሲ የሚባለው ነገር አንደኛ ብዙም ማያውቀውም ካወቀውም አሰራር ዲሞክራሲ ስነ ስርዓት ነው። ለማጠቃለያ ፕሮፌሰር ምን እናድርግ ማለት ሀገሩ የሁላችንም ነው። ደጋፊውም መንግስትም ተቃዋሚውም የሁሉም ነው ሀገሩ እና በዚህ ሀገር ላይ ተስማምተን በሰለጠነ መንገድ ለመኖር ምን እናድርግ የሚለውን ነገር ለኔ ከባድ ጥያቄ ነው እያላስብም። የስልጣኔ ምልክት ለኔ ቁጭ ብሎ መነጋገር ነው። አሁን እንደዚህ ቁጭ ብሎ እንነጋገራለን። ዱላ አላነሳንም ምናል እሱ የተለየ ሀሳብ ያመጣል፣ አንተ የተለየ ሀሳብ ታመጣለህ። ግን ምንድነው
አሁን ለምሳሌ የዳያሎግ ኮሚሽን ወይ የምክክር ኮሚሽን አለ። ምንድን ነው የሚያደርጉት? ሁሉ ሰው ከአንድ ዋልታ እስከ አንድ ዋልታ ያለው ሀሳብ በሙሉ ያካትታል። መሆንም አለበት። ኢንክሉሲቭ የሚሉት ይገባል። ሁሉም ሀሳቡን ያቀርባል። መጨረሻ ላይ ምክር ቤቱ ይቀርባል። ውሳኔ የሚሰጠው ብልጭ ሀሳብ ያለው ለምሳሌ አገሪቷን የሚከፋፍሏት አገሪቷን የሚያበጣብጧ 50 ነገሮች ይኖራሉ፣ 100 ነገሮች ሊኖሩ ይችላሉ። እነዛ ነገሮች ላይ ምክር ተደርጎ ህዝቡ ተወያይቶበት ምን አይነት ወዴት እንሄዳለን ነው። ስለዚህ መፍትሄው የሚመጣው ከህዝብ ነው። አንደኛ ህዝቡ ተሳትፎ እዛ ላይ ለምሳሌ በአገሪቷ ህገ መንግስቱ መቀየር አለበት የሚል ቅሬታ አለ እንበል። ብዙ ሰው የሚለው እንደምሰማው ለምሳሌ ነው። ያን እንዴት ነው የምናስተናግደው? ቁጭ ብላ አዲስ መጽሐፍ ሊኖርብን ያስፈልጋል። አዲስ ህገ መንግስት ያንን ነገር የሚያስተካክሉ ነገሮች ማለት ነው። ይህንን ግን የሚወስነው ፕሮስፔሪቲ ፓርቲ አይደለም፣ ምንድነው ምክር ቤቱ አይደለም፣ በህዝብ ላይ ተወያይቶበት ህዝቡ ይህን ነገር መደረግ አለበት የሚል ነው። ያን እንዴት ነው የምናደርገው ነው። ይወጣል ነፃ በሆነ መንገድ ሰው በአካባቢም በመንደሩም በምኑም ይሳተፋል፣ ሀሳቡን ይሰጣል። ከዛ በኋላ ያ የተካተተው ደግሞ ስነ ስርዓት በሞላው መንገድ የሰለጠነ መንገድ የምትለው ስነ ስርዓት ተከትለን እናደርጋለን። አሁኑ ስነ ስርዓት ምንድን ነው? ኮሚሽን አለ። ያ ኮሚሽን ሀሳቦች ሁሉን ያካትታል። ምን ይላል? ከዛ አንጥሮ ያወጣል። ያ እዛ ለምክር ቤቱ ያቀርባል። እንደዚህ እያለ ስነ ስርዓቱን ተከትሎ ይሄዳል። እኔ ዛሬ አልተሰማሁም ብዬ ወደ ነፍጥ መሄድ አልችልም። ምክንያቱም ነገ ላሸነፍ እችላለሁ። ዲሞክራሲ ማለት ዛሬ ልታሸነፍ ትችላለህ፣ ነገ ልትሸነፍ ትችላለህ። ምክንያቱም እንትኑ የፖለቲካል ኮአሊሽኑ ሊቀያየር ይችላል ማለት ሀሳብ ሊቀያየር ይችላል። ግን ነፃ በሆነ መንገድ መነጋገር እንችላለን ማለት ግን ለአንድም ለመጨረሻም ጠመንጃ ይዤ እነጋገራለሁ የሚባል ነገር የለም። ጠመንጃ ስትጀምር መነጋገር ያቆማል። ምን ይላል? ከዛ በኋላ አንተ ስታነሳ እኔ ዝም አልልም። ስለዚህ ወደዛ መሄድ ነው። ስለዚህ ዲሞክራሲ ዋና ቁልፉ ምንድን ነው? ቁጭ ብሎ መነጋገርና ሀሳብ መቀያየር ነው። ሌላ ምንም ሚስጥር የለውም።